ሰላም ተማሪዎች እንዴት ናችሁ? በዚህ ቪዲዮ ከዚህ በፊት ያየነውን ስለ ፋንክሽን ሰርጀክቲቭ፣ ኢንጀክቲቭ እና ባይጀክቲቭ የምንላቸው የተለያዩ አይነት ካታጎሪስ አሉ ለፋንክሽን። ስለዚህ ያን መሰረት አድርገን እነኚህን ኤክሰርሳይሶች እንሰራለን። ኤክሰርሳይዝ 115። ከዛ በፊት ግን ለዚህ ቪዲዮ አዲስ ከሆናችሁ የሳቋማ ዩቲዩብ ቻናልን ሰብስክራይብ አድርጉ፣ ቴሌግራም ግሩፑንም ተቀላቀሉ። እዚህ ላይ የተለያዩ ማፒንጎች ተሰጥተውናል። ከተሰጡን ማፒንጎች ውስጥ የትኛው ኢንጀክቲቭ፣ የትኛው ሰርጀክቲቭ እና የትኛው ባይጀክቲቭ እንደሆነ ለዩን የተባልነው። እንግዲህ ኢንጀክቲቭ ሲባል ምን ማለት ነው? ትርጉሙ ፋንክሽኑ 1 to 1 ከሆነ ኢንጀክቲቭ ነው። ሌላው ፋንክሽኑ ደግሞ ኦን ቱ ከሆነ ሰርጀክቲቭ ነው እንለዋለን። ሁለቱንም የሚያሟላ ከሆነ ኢንጀክቲቭም ሰርጀክቲቭም ከሆነ ባይጀክቲቭ እንለዋለን። ባይጀክቲቭ ማለት እንግዲህ ዋን ቱ ዋንም የሆነ ኦንቱም የሆነ ሁለቱንም የሚያሟላ ከሆነ ሁለቱንም ካሟላ ባይጀክቲቭ እንለዋለን። ኢንጀክቲቭ ትርጉሙ ከዚህ በፊት እንዳየነው ምንድነው ያልነው? አንድ ኮዶሜን ላይ ያለ ወይም ሬንጅ ላይ ያለ ኤሌመንት ኤግዛክትሊ አንድ ፕሪኢሜጅ ብቻ ካለው ያኔ ኢንጀክቲቭ እንለዋለን። ሰርጀክቲቭ ማለት ደግሞ የፋንክሽኑ ኮዶሜን ሬንጁ ከሆነ ኦንቱ ነው። ስለዚህ እነኚህ ሁለቱን አወቅን ማለት ባይጀክቲቭን አወቅነው ማለት ነው። ባይጀክቲቭ ሁለቱንም በአንድ ላይ የሚያሟላ ስለሆነ እንግዲህ እያንዳንዱን እንመልከት። ይሄ ፋንክሽን ዋን ቱ ዋን ነው ወይስ አይደለም? ኦኬ፣ ከዚህ ወደዚህ የመጣው አንድ አሮ ብቻ ነው፣ ወደዚህ የመጣው ግን ሁለት ነው። ስለዚህ ይሄ ዋን ቱ ዋን አይደለም ወይም ኢንጀክቲቭ አይደለም ማለት ነው። ኖት ኢንጀክቲቭ፣ this is not ኢንጀክቲቭ። ኦንቱ ይሆናል ወይስ አይሆንም? ኦንቱ ማለት ደግሞ ሰርጀክቲቭ ነው። ሰርጀክቲቭ ለማለት የተሰጠው ፋንክሽን ኮዶሜን ከሬንጁ ጋር አንድ አይነት መሆን አለበት ነው ያለው። ያ ማለት እዚህ ውስጥ የተተወ ምንም አይነት ኤሌመንት መኖር የለበት። የተተወ ማለት ምንም አሶሲየት ያልተደረገ ኤሌመንት መኖር የለበትም። እንደምትመለከቱት ሁለት ሌፍት አውት ተደርጓል። ስለዚህ ብቻውን የቀረ አንድ ቁጥር አለን። ያ ደግሞ ከምንም ጋር ስላልተጣመረ ይሄ ፋንክሽን ኦንቱ ነው ማለት አንችልም። ስለዚህ አሁንም ፋንክሽኑ ምንድነው? it is not ሰርጀክቲቭ፣ ሰርጀክቲቭም አይደለም፣ ኢንጀክቲቭም አይደለም፣ ሰርጀክቲቭም አይደለም። ወደ ሁለተኛው እንሂድ። ጂኦፌክስን አሁንም እዚህ ጋር ነው የምንመለከተው። ከእያንዳንዱ ኤሌመንት ጋር የሚያርፍ አንድ አሮ ነው ያለው። ስለዚህ ይሄ ዋን ቱ ዋን ወይም ደግሞ ኢንጀክቲቭ እንደሆነ ግልጽ ነው። ስለዚህ this is ኢንጀክቲቭ ነው። ሰርጀክቲቭስ ይሆናል ወይስ አይሆንም? ሰርጀክቲቭ ለማለት ኮዶሜኑ ሬንጅ መሆን አለበት። ያ ማለት እዚህ ብቻውን የቀረ ቁጥር ወይም ኤሌመንት መኖር የለበትም። ሁለተኛው ስብስብ ላይ እንደምትመለከቱት ሁሉም ማፕ ተደርገዋል፣ አሶሲየትድ ናቸው። ስለዚህ ሁለቱንም ያሟላል። ምን ሆነ ማለት ነው? ሰርጀክቲቭም ሆነ። እንግዲህ አንድ ፋንክሽን ኢንጀክቲቭም ሰርጀክቲቭም ከሆነ ምንድነው? ባይጀክቲቭ ይሆናል ብለናል። ሁለቱንም ስለሆነ ይሄ ነገር ምንድነው ማለት ነው? it is ባይጀክቲቭ ሆኗል። እንግዲህ ይሄ ፋንክሽን ኢንጀክቲቭም ሰርጀክቲቭም በመሆኑ ምክንያት ባይጀክቲቭ ሆኗል። ወደ ሶስተኛው እንምጣ። ሶስተኛው ላይ አሁንም የምንመለከተው ምንድነው? እነኚህን ኤሌመንቶች ነው የምንመለከተው። እዚህ ጋር ያረፈ አንድ አሮ አለን፣ እዚህ ጋር ያረፈ አንድ አሮ አለን፣ እዚህ ጋር ያረፈ አንድ አሮ አለን። እዚህ ጋር ምንም ነገር የለም፣ ችግር የለውም። ስለዚህ ይሄን ፋንክሽን ዋን ቱ ዋን ማለት እንችላለን። ምክንያቱም እያንዳንዱ ሬንጅ ላይ ያለ ኤሌመንት ኮረስፖንዲንግ ፕሪሜጁ አንድና አንድ ብቻ ነው። ኦኬ፣ ኤግዛክትሊ ዋን ፕሪሜጅ ስላለው ይሄ ዋን ቱ ዋን ወይም ኢንጀክቲቭ ይሆናል። ሶ this is ኢንጀክቲቭ ነው። ሰርጀክቲቭ ይሆናል ወይስ አይሆንም? ሰርጀክቲቭ ለማለት ምንድነው የምንመለከተው? አሁንም ይሄን እንመለከታለን። እዚህ ውስጥ ብቻውን የቀረ ኤሌመንት ካለን ሰርጀክቲቭ አይሆንም ማለት ነው። ብቻውን የቀረ ማለት ማፕ ያልተደረገ እንደማለት ነው። ኮዶሜኑ ከሬንጁ ጋር እኩል ካልሆነ የተሰጠው ፋንክሽን
ሰርጀክቲቭ አይሆንም። ስለዚህ ኖት ሰርጀክቲቭ ሰርጀክቲቭ አይደለም። ወደ የሚቀጥለው እንሂድ። እዚህ ጋር ስንመጣ አሁን አንድ ኤሌመንት አንድ ፕሪኢሜጅ አንድ ኤሌመንት አንድ ብቻ ሳይሆን ሁለት ፕሪኢሜጅ እዚህ ጋር እናቆማለን። በመሆኑም ይሄ ዋን ቱ ዋን አይደለም፣ ኖት ዋን ቱ ዋን። ሶ ዲስ ፋንክሽን ኢዝ ኖት ኢንጀክቲቭ አይደለም ማለት ነው። አንድ ለአንድ አሶሴት አልተደረገም እንደማለት ነው። ሰርጀክቲቭስ ይሆናል ወይስ አይሆንም? ሰርጀክቲቭ ለማለት ኮዶሜኑ ሬንጁ መሆኑን ማረጋገጥ ብቻ በቂ ነው። ስለዚህ እዚህ ጋር የቀረ ምንም ኤሌመንት የለም፣ ሁሉም ከሆነ ቁጥር ጋር ተገናኝቷል ዶሜን ላይ ካለ። ስለዚህ ይሄ ሰርጀክቲቭ ነው። therefore it is ሰርጀክቲቭ ነው። እንግዲህ ይሄን ማፒንግ በመመልከት አንድ ፋንክሽን በቀላሉ ኢንጀክቲቭ ወይም ሰርጀክቲቭ መሆኑን አይደንቲፋይ ማድረግ እንዴት እንደምንችል አይተናል። ኢንጀክቲቭ እና ሰርጀክቲቭ ከሆኑ ምን ማለት ነው? ቦዝ ኢንጀክቲቭ እና ሰርጀክቲቭ የሆነ ፋንክሽን ባይጀክቲቭ እንለዋለን። ሁለተኛው ጥያቄ ላይ which of the following are one-to-one functions የሚል ጥያቄ ተቀርቦልናል። one-to-one ማለት ምን ማለት ነው? ያንዳንዱ ኢሜጅ ላይ ያለ ከአንድ ፕሪኢሜጅ ጋር አሶሲኤትድ ነው ወይስ አይደለም? ይሄን በዴፊኒሽኑ መሰረት ነው አድሬስ ማድረግ የምንችለው። ለምን? የሰጠን የፋንክሽን ሩል ብቻ ነው ወይም የፋንክሽን ዲስክሪፕሽን ተሰጥቶናል። ያን ዲስክሪፕሽን ተጠቅመን መስራት ካለብን ዴፊኒሽኑን መጠቀም ይኖርብናል። ዴፊኒሽኑ ምን ነበር የሚለን? አንድ ፋንክሽን ዋን ቱ ዋን ነው ማለት የምንችለው whenever you have f of x1 equal to f of x2 ይሄ ማለት x1 ከx2 ጋር እኩል ነው የሚል ውጤት ከሰጠን ብቻ ያኔ ዋን ቱ ዋን እንለዋለን። so f of x1 is equal to f of x2 if and only if x1 equals x2። ይሄን ማለት የምንችለው መች ነው? ፋንክሽኑ ዋን ቱ ዋን ከሆነ። ስለዚህ እቺ ነች ዲፋይን ማድረጊያችን ሩል እቺ ነች። we say a function is one to one if only if whenever f of x1 is equal to f of x2 then x1 equals x2 መሆን አለበት። ስለዚህ እዚህ ጋር ከዚህ ተነስተን እዚህ ጋር ከደረስን በማንኛውም ሁኔታ ፋንክሽኑ ዋን ቱ ዋን ነው ማለት እንችላለን። የመጀመሪያውን ፋንክሽን እንመልከት። የመጀመሪያው ፋንክሽን ይሄ y equal to absolute value of x minus 2 ተብሎ ተሰጥቶናል። f እንበለው ችግር የለውም yን። ስለዚህ f of x ማለት absolute value of x minus 2 ነው ይለናል። አሁን ይሄን ነገር ዋን ቱ ዋን መሆኑን ለማረጋገጥ ምን ብለን እነሳለን? let f of x1 be equal to f of x1 be equal to f of x2። ይህ ማለት ምን ማለት ነው ትርጉሙ? ኦኬ x1 f of x1 ማለት x1 minus 2 in absolute value ማለት ነው። ስለዚህ x1 minus 2 in absolute value ማለት ነው። ይሄኛውስ f of x2 ደግሞ x2 minus 2 in absolute value ማለት ነው። x2 minus 2 in absolute value እዚህ ላይ በአብሶሉት ቫልዩ እንዳለ ብንመለከተው ይህ ትርጉሙ ምንድነው? absolute value of x minus 2 ከabsolute value of x2 minus 2 ጋር እኩል የሚሆነው either x1 minus 2 ከx2 minus x2 ጋር እኩል ሲሆን ወይም ደግሞ የሱ ኦፖዚት ሲሆንም ይሰራል። ያ ማለት ምን ማለት ነው? either x1 minus 2 ከማጋ እኩል መሆን አለበት ከx2 minus 2 ጋር ወይም ደግሞ የሱ ኔጌቲቭ። ይህ ማለት ሁለት አማራጭ መልስ አገኘን ማለት ነው። ሁለት አማራጭ መልስ x1 minus 2 ከx2 minus 2 ጋር እኩል ሊሆን ይችላል ወይም ደግሞ ኦፖዚቱ ጋር። ይሄ የሚያሳየን ኦኬ x1
እና x2 የተለያዩ የመሆን እድል አላቸው እንደማለት ነው። ይህን በምሳሌ በካውንተር ኤግዛምፕል እንመልከተው። x1ን አንድ አድርገን ብንወስድ x1 እዚሁ ሰብስቲዩት ሲደረግ የሚሰጠን ውጤት ምንድነው የሚሆነው? 1 ሲቀነስ 2 in absolute value ስንት ይሆናል? absolute value -1 1 ነው። ኦኬ ሌላም ቁጥር እንውሰድ። ለምሳሌ x2ን 3 አድርገን እንውሰድ። x2ን 3 አድርጌ 3 ሲቀነስ 2 ስንት ነው የሚሆነው? 1 absolute value 1 ደግሞ 1 ነው የሚሆነው። እነኚህ ሁለቱ የተለያዩ ቁጥሮች ሆነው ተመሳሳይ ቫልዩ ግን ሰጥተውናል። ይታያችኋል? ተመሳሳይ ቫልዩ ሰጥተውናል። ስለዚህ ይሄ ፈንክሽን 1 to 1 አይሆንም። በደንብ እንመልከተው ከእንደገና x1 ላይ አንድን ሰብስቲዩት አድርጉ። ይሄ በጀነራል ኮንቴክስት ስላስቀመጥ ነው ወደዚህ ምሳሌ ፓርቲኩላር ኬዝ የመጣ ነው። ሁለት አማራጭ መልስ እንዳለን እየነገረ ነው። ይሄ x1 -2 ሲፈልግ ከፕላሱ ጋር እኩል ይሆናል፣ ካለዚያ ደግሞ ከማይነሱ ጋር እኩል ይሆናል ስለተባልን ይሄ ጀነራል የሆነ ነው። በካውንተር ኤግዛምፕል ግን ብንመለከተው x1ን አንድ አድርጋችሁ እዚህ ውስጥ አስገቡ። የምታገኙት ውጤት ምንድነው የሚሆነው? 1 ሲቀነስ 2 1 ሲቀነስ 2 ስንት ነው? absolute value of -1 absolute value of -1 ደግሞ 1 ነው። ሌላኛው አማራጭ እዚህ ጋር 2 ብናስገባ x2 2 አድርገን 3 ማለት ነው። 3 ሲቀነስ 2 ስንት ይሆናል? absolute value of 1 ይሄ ደግሞ 1። እንደምትመለከቱት የነኚህ የሁለቱ መልስ አንድ አይነት ነው። አንድ አይነት ቫልዩ ነው ያገኘነው። የተጠቀምነው ኤክሶች ግን የተለያዩ ናቸው። የተለያዩ ኤክሶች ተጠቅመን ተመሳሳይ ዋይ ወይም አውትፑት አገኘን ማለት ፈንክሽኑ ምንድነው? 1 to 1 አይደለም። ስለዚህ ይሄ ፈንክሽን ምንድነው ማለት ነው? ኖት 1 to 1 አይደለም። 1 to 1 ያልሆነ ፈንክሽን ነው ማለት ነው። እዚህ ላይ ቢ ላይ የሰጠን ፈንክሽን f from r to r የሆነ defined by f of x equal to x ይሄ ከመጀመሪያው ትንሽ ቀለል ያለ ፈንክሽን ነው። ይሄን ፈንክሽን ደግሞ ለመስራት ምንድነው የምናደርገው? 1 to 1 መሆኑን ማረጋገጥ ስለሆነ በዚህ ሩል መሰረት ነው የምንሄደው። suppose that f of x1 is equal to f of x2 ብለን እንነሳ። እንግዲህ f of x1 ማለት እዚህ ጋር በx ቦታ x1ን ሰብስቲዩት ስናደርግ ፈንክሽኑ ምን አይነት አውትፑት ነው የሚሰጠን? x። ስለዚህ ይሄ x ይሆናል። ለሁለተኛውም እንደዚሁ x2 በx ቦታ ሰብስቲዩት ሲደረግ ፈንክሽኑ እንደ አውትፑት የሚሰጠን x ነው። ይሄኛው x1 ነው x። ስለዚህ x2 እንዳለ ያስገባነውን ነገር እንዳለ ነው የሚሰጠን ማለት ነው። ኦኬ f ላይ xን ሰብስቲዩት ስናደርግ x ይሰጠናል። x1 ከሰጠነው x1 አድርጎ ይሰጠናል። x2 ከሰጠነው x2 ነው የሚሰጠን። ስለዚህ ፈንክሽኑ አውትፑቱ እንደዚህ ሆነ ማለት በቀጥታ ምን ማለት ነው? x1 እና x2 እኩል ናቸው ያለን ነው። ይሄ ደግሞ እዚህ ጋር ከተቀመጠው ጋር ኮንሲስታንት ስለሆነ ምን ማለት እንችላለን? ይሄ ፈንክሽን 1 to 1 ነው ወይም ደግሞ ሰርጀክቲቭ ነው ማለት እንችላለን። therefore this is ኢንጀክቲቭ ወይም ደግሞ 1 to 1 ነው ማለት እንችላለን። እዚህኛው ላይ ደግሞ ኦንቱ የሆኑትን የመለየት ስራ ነው የምንሰራው። ቀደም ሲል 1 to 1 የሆኑትን እንዴት አይደንቲፋይ እንደምናደርግ አይተናል። አሁን ደግሞ ኦንቱ የሆኑ ፋንክሽኖችን እንዴት እንለያለን የሚለውን እንመልከት። የሰጠው ፈንክሽን ከአር ወደ አር from set of real number to set of real number የተሰራ ነው። ፈንክሽኑ ዲፋይን የተደረገበት ደግሞ f of x equal to 2x plus 3። እንግዲህ ማንኛውም ሪል ነምበር እዚህ ጋር ወስደን ለዛ ሪል ነምበር ኮረስፖንድ የሚያደርግ x እዚህ ውስጥ ማግኘት እንችላለን ወይስ አንችልም የሚለውን ነው የምንመልሰው። ኦኬ እሱን እንመልከት። now let y be equal to f of x ነው እንበል። ይሄ ማለት ትርጉሙ ምንድነው? y የሚባለው f of x ነው የምንል ከሆነ እንግዲህ f of x ዲስክራይብ የሚደረግበት በ2x - 3 ነው ብለናል።
do we have such an x ነው ጥያቄው። እንዲህ አይነት x አለን ወይ? ያ x ሪል ነምበር ከሆነ ወይም መሆኑን ካረጋገጥን y ሪል ነምበር መሆኑን ካረጋገጥን ወይም ለእያንዳንዱ y ኮረስፖንድ የሚያደርግ ፕሪ ኢሜጅ x መኖሩን አረጋገጥን ማለት ያኔ y በትክክልም ኮረስፖንድ የሚያደርገው ፕሪ ኢሜጅ አለን ማለት እንችላለን። አሁን y = ምን ይሆናል? ኦኬ 2x - 3 ነው። ኦኬ እንግዲህ xን ማግኘት ነው። xን in terms of y መግለጽ ከቻል ያኔ ፕሪ ኢሜጅ አለን ማለት ነው። በሁለቱም በኩል 3 ብንደምር የምናገኘው 2x - 3 + 3 ይሆናል። እዚህ ጋር ይሄ 0 ማለት ነው። ስለዚህ ምን ቀረን አሁን? ኦኬ y + 3 = 2x ሆነ። አሁን ደግሞ በሁለት እናካፍለው። እዚህ ላይ 2 በ2 ይጣፋል። 2ን በ2 አጣፋን ማን ይቀረናል? x ይቀራል። ስለዚህ x ምን ይሆናል ማለት ነው? x = y + 3/2 ይሄ ስለምንድን ነው የሚነግረን? y የሚባል ቁጥር r ላይ ብንወስድ ሴት ኦፍ ሪል ነምበር ላይ ብንወስድ ለሱ ኮረስፖንድ የሚያደርግ x አለ። ያ x ደግሞ y ሲደመር 3 ሲካፈል ለ2 ነው። ስለዚህ እያንዳንዱ y ማንኛውንም y እዚህ ጋር ብናስገባ ኮረስፖንድ የሚያደርገው x ማግኘት እንችላለን። ምን ማድረግ ነው? y ላይ 3 መደመር ከዛ ደግሞ ውጤቱን ለ2 ማካፈል። therefore የሰጠን ፋንክሽን therefore f is an onto function ወይም ደግሞ ሰርጀክቲቭ ነው እንለዋለን። b ላይ ደግሞ የምናገኘው g የተባለው ፋንክሽን ከ0 ኢንፊኒቲ ወደ r 0 ኢንፊኒቲ ማለት ፖዚቲቭ እና ዜሮን የሚያካትት ስብስብ ነው። ከሱ ወደ r ማፕ የተደረገ ነው። ዲፋይን የተደረገበት ሩል ደግሞ g of x x² ይለናል። እንግዲህ g of xን y ብንለው y = g of x እኩል ይሆናል x² ነው እንደማለት ነው። y ማለት እዚህ ጋር የሚወሰድ ማንኛውም ሪል ነምበር ሊሆን ይችላል። ስለዚህ ለማንኛውም ሪል ነምበር y = x² የሚል ግንኙነት ወይም አሶሲዬሽን ተፈጥሯል ማለት ነው በዚህ ፋንክሽን። እዚህ ላይ ግን r ምን አይነት ቁጥሮችን ነው የሚይዘው? r ፖዚቲቭም ሊሆን ይችላል፣ ኔጌቲቭም ሊሆን ይችላል፣ ዜሮም ሊሆን ይችላል። ሶ r ፖዚቲቭ ከሆነ ችግር የለውም። y ፖዚቲቭ እስከሆነ ድረስ x² ፖዚቲቭ የሆነ ቁጥር አሶሲዬት ማድረግ እንችላለን። ይሄን ከዚህ በፊት ባየነው መሰረት y 0 ቢሆንስ 0 y 0 ከሆነ ከ0 ጋር አሶሲዬት ልናደርገው እንችላለን። now if we pick a y which is less than 0 አሁን let y be less than 0 y less than 0 ከሆነ do we have an x such that for y less than 0 y is equal to x²? ይሄን ሊሰጠን የሚችል x የሚባል ሪል ነምበር አለ ወይስ የለም የሚለውን መመለስ ነው ያለብን። እንግዲህ y ምንድነው ብለናል? is less than 0 y less than 0 ሆኖ xን ስኩዌር ስናደርገው given that x is a number between 0 to infinity 0 to infinity ስለሆነ x ምንድነው? is greater than or equal to 0. so take x greater than or equal to 0 and x squared is always greater than or equal to 0. ስለዚህ የፈለግነውን x ብንወስድ x squared greater than or equal to 0 ነው የሚሆነው because x from the very beginning ማንኛውንም x ብንወስድ እንዲህ አይነት ሪዛልት ነው የሚሰጠን። እንዲህ አይነት ሪዛልት ደግሞ y less than 0 ለሆነ ኢኩዌት ሊደረግ ወይም ኢኳል ነው ተብሎ ሊወሰድ አይችልም። therefore the function is not onto. so g is not an onto function
አይደለም ማለት ነው። አራተኛው ጥያቄ ደረስን። እዚህኛው ጥያቄ ላይ ደግሞ ምንድነው የተጠየቅነው? አይደንቲፋይ the following function is injective, surjective or bijective function። ስለዚህ ኢንጀክቲቭ ማለት ከዚህ ቀደም እንደተነጋገርነው ዋን ቱ ዋን ከሆነ ኢንጀክቲቭ እንለዋለን። ኦን ቱ ከሆነ ደግሞ ኦን ቱ፣ ዋን ቱ ዋን ኢንጀክቲቭ፣ ኦን ቱ ሰርጀክቲቭ፣ ባይጀክቲቭ ደግሞ ዋን ቱ ዋን ኮረስፖንደንስ ከሆነ ነው። ዋን ቱ ዋን ኮረስፖንደንስ ማለት ኢንጀክቲቭም ሰርጀክቲቭም የሆነ ፈንክሽን ማለት ነው። ይህን መጀመሪያ እንመልከት። ይህ ፈንክሽን ኢንጀክቲቭ እንዲሆን ማሟላት ያለበት ነገር ምንድን ነው? whenever we have something like f of x1 equal to f of x2 እንዲህ አይነት ነገር የሚኖረን ተመሳሳይ የሆኑ አውትፑቶች ለx1 እና x2 አላቸው ብለን የምንወስደው ወይም የሚኖረን x1 እና x2 አንድ አይነት ሲሆኑ ብቻ ከሆነ ያ ፋንክሽን ምን ይባላል? ኢንጀክቲቭ ነው እንለዋለን። ይሄን እስኪ እንጨርሰው። እዚህ ጋር f of x1 ማለት ምን ማለት ነው? x1 plus 1 ማለት ነው። x1 plus 1 f of x2 ማለት x2 plus 1 x2 plus 1 በሁለቱም በኩል አንድ ብንቀንስ ኦኬ፣ አንድ ነው የቀነስ ነው። አንድ ሲቀንስ አንድ 0፣ አንድ ሲቀንስ አንድ 0 ይሆናል። የምናገኘው ሪዛልት x1 እኩል ይሆናል x2። ምንድነው እየተነገረን ያለው? አሁን እዚህ ላይ የደረስንበት ሪዛልት f of x1 እና f of x2 እኩል ሆኖ የምታገኟቸው x1 እና x2 እኩል ሲሆኑ ብቻ ነው ይለናል። ይህ ማለት ምን ማለት ነው? ትርጉሙ ዌል የተሰጠው ፋንክሽን ዋን ቱ ዋን ነው ማለት ነው፣ ወይም ደግሞ ኢንጀክቲቭ ነው። ይሄ ማለት ኤፍ ኢዝ ኢንጀክቲቭ ነው እንለዋለን። አሁን ይህ ፋንክሽን ኢንጀክቲቭ መሆኑ ተረጋግጧል፣ ወይም ዋን ቱ ዋን መሆኑን አረጋግጠናል። የሚቀረን ሰርጀክቲቭ መሆኑን ማረጋገጥ ነው። ሰርጀክቲቭ መሆኑን ለማረጋገጥ ምንድነው የምናደርገው? ፎር ኤቭሪ number you take from this set, we have to show or indicate that there is a pre-image in this set. እዚህ ጋር የምንወስደውን let's say y ብለን ብናስብ y የሚባል y set of real number ውስጥ የሆነ አለን ብንል ያ y ማለት ቴክኒካሊ በእንደዚህ አይነት መንገድ ነው በፋንክሽኑ የተገለጸው። ካለ x ማለት ነው። x ካለ እንዴት ተደርጎ ነው የተቀመጠው? መኖር አለመኖሩን ያ ኤክስ መኖር አለመኖሩን ነው የምናረጋግጠው። ስለዚህ ኤፍ ኦፍ ኤክስ ደግሞ ዲስክራይብ የተደረገበት በኤክስ ፕላስ 1 ነው። ኤክስ ፕላስ 1 ተብሎ እንግዲህ በዚህ ሂደት ኤክስ የሚባለውን ነገር ኢን ተርምስ ኦፍ ዋይ ማስቀመጥ የምንችል ከሆነ ፎር ኤቭሪ ዋይ we can indicate that there is an x which can be expressed in terms of y ወይም in terms of y ሊገለጽ የሚችል x አለን ብለን መናገር እንችላለን። ይሄንን እናድርግ። y እኩል ይሆናል፣ አሁን በቀጥታ y እኩል ይሆናል x ሲደመር 1 ነው። ይሄ ማለት ደግሞ በሁለቱ በኩል አንድ ብንቀንስ አንድ በመቀነስ እቺን 1 ማጥፋት እንችላለን። ስለዚህ በአንድ በኩል ያለው በዚህ በኩል ያለው x ይሆናል፣ ይሄ y - 1 ይሆናል። therefore x እኩል ይሆናል y - 1 አድርገን ብንጽፈው ችግር የለውም። ያው ሪአሬንጅ ነው ያደረኩት የቦታ ለውጥ ካልሆነ በቀር ብዙ አዲስ ነገር የለውም። 1 - 1 x ነው፣ y - 1 እንዳለ y - 1 ሆኖ ተቀምጧል። ስለዚህ given any y we can find an x corresponding to that y such that x is equal to y - 1 ወይም ደግሞ y ቢሰጠን ለዛ y ሊሰራ የሚችል ፕሪኢሜጅ ማግኘት እንችላለን። ያ ፕሪኢሜጅ ደግሞ y ሲቀነስ አንድ ተደርጎ የሚገኝ ነው ይለናል። በዚህ መሰረት ፈንክሽኑ ኦንቱ ነው እንለዋለን። ይሄን ይበልጥ እናየዋለን። therefore f is surjective አሁን f ሰርጀክቲቭ ነው ያልነው ነው።
ግን ያው ሰርጀክቲቭ ያልነው እንደዚህ ትንሽ አብስትራክት ይመስላል አይደለም ይሄ ነገር። ኦኬ ይህን በምሳሌ እንመልከተው። አንድ ቁጥር ራንደም የሆነ ሪል ነምበር ከዚህ እንውሰድ። ኔጌቲቭ ሊሆን ይችላል፣ ፖዚቲቭ ሊሆን ይችላል፣ ዋቴቨር ለዛ ኮረስፖንድ የሚያደርግ ኤክስ እዚህ ውስጥ አለ እያለን እስኪ አንድ ቁጥር እንውሰድና እንሞክረው። ለምሳሌ ዋይን ኔጌቲቭ 2 ነው ብንል do we really have an x say that f of x is equal to -2? እሱን መመለስ ነው የኛ ስራ የሚሆነው። ያንን ለመመለስ ምንድነው ያደረግነው? ኦኬ የትኛው ኤክስ ነው የሚያገለግለው የሚለውን በዚህ ፎርሙላ መሰረት ማግኘት እንችላለን እየተባለ። ስለዚህ እሱን እንስራ። ኦኬ ኤክስ ደግሞ ለዚህ የሚሰራው ኤክስ ማን ነው ተብሏል? ዋይን -2 እንወስድና -1 ይሄ ከየት የተገኘ ነው? ከዚህ ፎርሙላ የተገኘ ነው። ይሄ ስንት ይሆናል? this equals -3። ኦኬ አሁን እርግጠኞች አይደለንም እዚህ ላይ ኤክስ -3 አገኘን። -3 በትክክልም እዚህ ውስጥ ሲገባ ዋይ -2 ይሰጠናል ወይስ አይሰጠንም? እሱን ደግሞ ከእንደገና ቼክ እናድርገው። ኦኬ ይሄን ቼክ ለማድረግ ምንድነው የምናደርገው? ኤፍ ኦፍ -3 ስንት ነው የሚሆነው? በተሰጠው ሩል መሰረት ኤክስ -3 ነው። -3ን ሰብስቲዩት እናድርግ። -3 ሲደመር 1 -3 ሲደመር 1 ስንት ሆነ? -2 ይታያችኋል። -2 ዋይ ነው ብለን የወሰድነው በትክክልም ለሱ ኮረስፖንድ የሚያደርግ ፕሪሜጅ -3 ነው። ምክንያቱም ኤፍ ኦፍ -3 -2 ብሎ ስላገኘ ነው። ራንደም የሆነ -2 የተባለ ቁጥር ከዚህ ስብስብ ወሰድን ከኮዶሜኑ። ከዛ የወሰድነው ቁጥር ደግሞ አርቢትራሊ የተመረጠ ነው። ለሱ የሚሰራ ፕሪሜጅ አገኘን -3። ያ ፕሪሜጅ ነው ያልነው ነገር በትክክል ፕሪሜጅ መሆኑን ደግሞ መልሰን ፋንክሽን ውስጥ አስገብተን ቼክ አደረግነው። ኤፍ ኦፍ -3 ፕላስ 1 ይሆናል። በዚህ ሩል መሰረት -3 ፕላስ 1 ማለት -2 ነው። therefore for this particular number -2 there is a number in the domain, this time -3, says that f of -3 is equal to x plus 1 which equals -2። ስለዚህ የሰጠን ፋንክሽን አሁን ሁለቱንም አሟላ፣ ኢንጀክቲቭም ሆነ ሰርጀክቲቭም ሆነ። አንድ ፋንክሽን ደግሞ ኢንጀክቲቭም ሰርጀክቲቭም ከሆነ ምን ይባላል? ባይጀክቲቭ ፋንክሽን ይባላል። therefore f is a bijective function. bijective function ብለን እንወስደዋለን። ባይጀክቲቭ ያልንበት ምክንያት ሰርጀክቲቭም ኢንጀክቲቭም ስለሆነ፣ ኢንጀክቲቭ ማለት ዋን ቱ ዋን ማለት ነው፣ ሰርጀክቲቭ ኦንቱ። ስለዚህ ዋን ቱ ዋንም ኦንቱም የሆነ ፋንክሽን ዋን ቱ ዋን ኮረስፖንደንስ ወይም ባይጀክቲቭ ይባላል። አሁን የምንሰራው ይበልጥ እየቀለለን ነው የሚሄደው፣ ምክንያቱም እስካሁን የሞከርናቸው ዴቨሎፕ ያደረግን የመጣነው ነገር አለ ስንሞክር። ስለዚህ ይሄን በቀላሉ መስራት መቻል አለብን። እንዴት እንደምንሰራ እንመልከት። ፋንክሽኑ ከሪል ነምበር ወደ ሪል ነምበር የተሰራ ነው። ሩሉ ደግሞ ፋንክሽኑን ዲፋይን የተደረገበት 2x ይለናል። በመጀመሪያ ኢንጀክቲቭ መሆኑን ለማረጋገጥ እንደተለመደው ምን እናደርጋለን? ኦኬ ሁለት x1 እና x2 የሚባሉ ቁጥሮች ከዚህ ወስደን ተመሳሳይ አውትፑት ያላቸው አሉ ብለን እናስባለን። ሌት f of x1 be equal to f of x2 for x1 and x2 from the set of real number። እንዲህ አይነት ራንደም የሆኑ ነው የወሰድነው from set of real number። እንግዲህ ይሄ ማለት ትርጉሙ ምንድነው? ኦኬ f of x1 ማለት x1 እዚሁ ሰብስቲዩት ሲደረግ 2x1 ነው ሩሉ የሚነግረን። 2x1 ወይም አውትፑቱ 2x1 ነው። x2 በx ቦታ ሰብስቲዩት ስናደርግ አውትፑት የምናገኘው 2x2 ነው። ኦኬ ስለዚህ 2x2 እናድርገዋለን። ይሄ ማለት ደግሞ እንደምትመለከቱት በሁለቱም በኩል 2 አለ። እንግዲህ በሁለት ብናካፍለው ሁለቱንም ሳይድ
በሁለት ብናካፍል 2 በ2 ይጣፋና በሁለቱም በኩል የሚቀረው x1 እና x2 ይሆናል። ስለዚህ x1 = x2 ይሆናል። እዚህ ላይ የምንመለከተው ሪዛልት ምንድነው የሚያሳየን? f of x1 እና f of x2ን እኩል አድርጋችሁ ወይም እኩል ሆኖ የምታገኙቸው x1 እና x2 እኩል ከሆኑ ብቻ ነው። ያ ማለት አንድ ኮዶሜን ላይ ወይም ሬንጅ ላይ የምናገኘው ቁጥር ለሁለት የተለያዩ ዶሜን ላይ ላሉ ቁጥሮች ኢሜጅ ሆኖ አያገለግልም እያለን ነው። ይሄ ኢኳሊቲ የሚሰራው መች ነው? መጀመሪያውንም x1 እና x2 አንድ አይነት ከሆኑ ብቻ ነው። ያ ማለት አንድ ኤሌመንት ሬንጅ ላይ ያለ ለሁለት የተለያዩ ዶሜን ላይ የሚገኙ ኤሌመንቶች ኢሜጅ ሆኖ አያገለግልም። therefore ምን ማለት እንችላለን? this function is onto ፋንክሽኑ ምንድነው ማለት ነው? I mean one to one. the function is one to one ወይም f is ኢንጀክቲቭ ነው ብለን መውሰድ እንችላለን። ይሄ one to one ለማለት የምንጠቀምበት አገላለጽ ነው ኢንጀክቲቭ ማለት። ቀጣይ ሰርጀክቲቭ መሆኑን ደግሞ ቼክ እናድርግ። ሰርጀክቲቭ ለማለት አንድ ራንደም የሆነ እዚህ ኮዶሜኑ ላይ ኮዶሜኑ አሁን ሪል ነምበር ነው። አንድ ራንደም የሆነ ቁጥር y የሚባል እንውሰድ። ስለዚህ let y be element of r እዚህ ጋር r ብለን የወሰድነው ሬንጁን ወይም ኮዶሜኑን ነው። እዚህ ጋር ሬንጅ ሳይሆን ኮዶሜኑ። እንግዲህ ይሄን ከወሰድን በኋላ y ደግሞ ቴክኒካሊ f of x እንደማለት ነው። ካለን x የሚባል ካለን f of x እንደማለት ነው። ነገር ግን f of x ማለት ምን ማለት ነው? 2x ይሄም መኖሩ መረጋገጥ ያለበት ነው። ገና ያላለቀ ነው። እንግዲህ y = 2x ብናደርገው x ምን ይሆናል? ኦኬ ይሄን በሁለት ማካፈል ነው። ሁለቱንም ሳይድ በሁለት ብናካፍል የምናገኘው ሪዛልት ምን ይሆናል? ኦኬ 2 በ2 ይጣፋል። 2 በ2 ይጣፋል። እዚህ ጋር 2 በ2 ተጣፋ። x ምን ይሆናል? x is equal to y/2 ይለናል። y ነው ከዚህ ፒክ ያደርግነው። y ከዚህ ፒክ አድርገን ለሱ የሚሰራ x እዚህ ውስጥ እናገኛለን ወይስ አናገኝም የሚለውን ነው ለመመለስ እየሞከርን ያለነው። ያስ እንዴት ሆኖ ከy ጋር ሪሌትድ ይሆናል? አዎ there is x say that x is equal to y/2 y ማንኛውንም ሪል ነምበር በሁለት ብናካፍል የሆነ ቁጥር እናገኛለን። ስለዚህ ያ ቁጥር ደግሞ የy ፕሪ ኢሜጅ ሆኖ ያገለግላል ወይም የx ኢሜጁ y ነው። yን ወደ ኋላ ምን መለስበት እንደማለት ነው። ይሄ y ከማን ጋር የተጣመረው ማለት ነው? ከx ጋር። x ከy ጋር የሚዛመድበት ሪሌሽን y/2 therefore the function f is surjective። ሁሌም ይሄን ነገር ማድረግ ስለምንችል የፈለግነውን y ፒክ ብናደርግ ለሱ የሚሰራ x አለ። ያ x ደግሞ ከy ጋር የሚገናኝበት y/2 በማድረግ ነው። ስለዚህ y/2 ብታደርጉ ማንኛውንም ሪል ነምበር ወስዳችሁ እዚህ ውስጥ ሪል ነምበር ስለሚሆን y/2 ሪል ነምበር ታገኛላችሁ። therefore that x is a pre-image for y hence f is surjective። አሁን ይሄ ፈንክሽን ሰርጀክቲቭም ሆኗል ኢንጀክቲቭም ሆኗል። ሰርጀክቲቭም ኢንጀክቲቭም ከሆነ የሰጠው ፈንክሽን ምን ይሆናል ማለት ነው? f is bijective። ስለዚህ አንድ ፈንክሽን ኢንጀክቲቭም ሰርጀክቲቭም ከሆነ ኢንጀክቲቭም ሰርጀክቲቭም ከሆነ ፈንክሽኑ ባይጀክቲቭ ነው። ወይም ዋን ቱ ዋን እና ኦን ቱ ከሆነ ፈንክሽኑ ዋን ቱ ዋን ኮረስፖንደንስ ይሆናል። እንግዲህ እስካሁን ፋንክሽኖችን እየወሰድን መች ዋን ቱ ዋን መች ደግሞ ኦን ቱ እንደሚሆኑ ተመልክተናል። ባይጀክቲቭ ሁለቱን በማጣመር የተገኘ ስለሆነ ከነኚህ በቀጥታ የምናዛምደው ነው ከኢንጀክቲቭ እና ሰርጀክቲቭ ጋር። ሁለቱንም ካሟላ አንድ ፋንክሽን ባይጀክቲቭ እንለዋለን።
ይሄን በደንብ አድርጋችሁ ደጋግማችሁ ቪዲዮም ተመልከቱት። ያኔ ነው የበለጠ አንደርስታንድ የምታደርጉት። የሐሳቡ ትንሽ ከሌሎቹ ለየት ያለ ስለሆነ ነገር ግን አክብዳችሁ አትዩት። በቀላሉ ሊገባን የሚችል ነገር ስለሆነ ደግማችሁ ደጋግማችሁ ቪዲዮውን ለማየት ሞክሩ።